የኩለ ቀን ዜና መጽሔትን ከአማራ ሚዲያ ኮርፖሬሽን ነው በቀጥታ እየተከታተላችሁ ያላችሁት። የተከበራችሁ ተመልካቾቻችን ስለ አብሮነታችሁ እጅግ አድርገን የምናመሰግነው። በቀጣይነት ደግሞ የቢዝነስ ዘገባዎችን ከነጻነት ደጉ የምንከታተል ይሆናል። ነጻነት መልካም ጊዜ ይሁንልህ። አመሰግናለሁ ስፈልግ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። የጥጥ የኦፓል የቆዳና የሌጦ ምርቶች ወደ ግብይት ስርዓት ሊያስገባ መሆኑን የኢትዮጵያ ምርት ገበያ አስታወቀ። የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ አቶ መርጊያ ባይሳ እንደገለጹት ምርት ገበያው ለሀገሪቱ የወጪ ንግድ እድገት ከፍተኛ አስተዋጽኦ የሚያደርጉ ምርቶችን ወደ ግብይት ስርዓቱ በማስገባት እየሰራ ይገኛል። በ2017 ዓ.ም የሀገሪቱን የወጪ ንግድ ብዝሃነትን ለማረጋገጥ የቢራ ገብስ፣ ጤፍ፣ ተልባ፣ የጎሎ ፍሬ፣ ዳጉሳና ጎመን ዘር ወደ ዘመናዊ የግብይት ስርዓቱ ማስገባት የተቻለ መሆኑን ጠቅሰዋል። በአጠቃላይም ከ28 በላይ ምርቶችን ወደ ግብይት ስርዓቱ በማስገባት በ26 ቅርንጫፎች ቀልጣፋና ውጤታማ አገልግሎት በመስጠት ላይ መሆኑን አነስተዋል። ጥጥ፣ ኦፓል፣ ቆዳና ሌጦንም በዘመናዊ ግብይት ስርዓት ለማገበያየት የሚያስችል የግብይት ውል ዝግጅት በማጠናቀቅ ላይ ይገኛል ሲሉ ገልጸዋል። ምርቶችን በዘመናዊ ግብይት ስርዓቱ በያዝነው በጀት ዓመት መገበያየት እንደሚጀምሩ ገልጸዋል። በየዓመቱ መስከረም 21 የሚከበረው የግሸን ደብረ ከርቤ ዓመታዊ ክብረ በዓል ምክንያት በማድረግ ከ15000 በላይ ከሚሆኑ ጎብኚዎች 12 ሚሊዮን ብር ገቢ ለማግኘት አቅዶ እየሰራ መሆኑን የደቡብ ወሎ ዞን ባህልና ቱሪዝም መምሪያ አስታወቀ። የጎብኚዎችን ቆይታ ለማራዘም ከወዲሁ ቅድመ ዝግጅት መደረጉን መምሪያው ገልጿል። በቀለት ሾመ ዳግማዊት ኢየሩሳሌም እየተባለች የምትጠራው ግሸን ደብረ ከርቤ ማርያም ገዳም በደቡብ ወሎ ዞን አምባሰልና ኩታበር ወረዳ መካከል ባለ ተራራማ ቦታ ላይ ትገኛለች። በገዳሟ ኢየሱስ ክርስቶስ የተሰቀለበት ግማደ መስቀል፣ ሆምጣጤ የጠጣበት ሰፈነግ፣ የተገረፈበት ጅራፍ፣ የተለያዩ ቅዱሳን አጽም መገኛ ናት። በየዓመቱ መስከረም 21 ቀንም የገዳሟ ዓመታዊ ክብረ በዓል የሚከበር ሲሆን በገዳሙ ያሉ ቅርሶችን ለመጎብኘትም በርካታ የሀገር ውስጥና የውጭ ጎብኚዎች ወደ ቦታው ያቀናሉ። የግሸን ደብረ ከርቤ ዓመታዊ ክብረ በዓል መከበር የደቡብ ወሎን ዞን የቱሪዝም እንቅስቃሴ እንዲነቃቃ ያደርጋል። በዚህ ወቅትም የንግድ ልውውጡ የሚጨምርበት፣ ጎብኚዎች በስፋት የሚመጡበት፣ በጊዜያዊነት የሥራ ዕድል የሚፈጠርበትና ገቢ የሚገኝበት መሆኑን ያነሱት የዞኑ ባህልና ቱሪዝም መምሪያ ኃላፊ ወይዘሮ አስያ ኢሳም በዘንድሮ ክብረ በዓል 15000 ጎብኚዎች እንደሚታደሙና 12 ሚሊዮን ብር ገቢ ለማግኘት ማቀዳቸውንም አንስተዋል። የንግድ ስርዓቱን ስንመለከት እዛ ላይ ሰርቶ ከመኪና መንገድ እስከ ቤተ ክርስቲያን እስካለበት ቦታ ድረስ የጉልበት ስራ ሰርተው በርካታ ገቢ አግኝተው ህይወታቸውን የሚመሩ ወጣቶች ታገኛለህ፣ ነጋዴዎች ታገኛለህ። ቱሪስቶች መጥተው እዛ ቦታ ላይ በሚቆዩበት ጊዜ የሚያደርጉት ነገር ደብሩን የሚያገለግሉ ምዕመናኖች የአንድ ዓመት ደመወዛቸውን በዚህ ቀን ብቻ በሚከበረው በዓል የሚሰበሰብበትና በርካታ የስራ ዕድል መፍጠሪያ የሆነ ተቋም ነው። በዚህ ዓመት አሁን 15000 ቱሪስቶች እንዲመጡና ከዚህም ወደ 12 ሚሊዮን የሚጠጋ ሀብት ማግኘት አለብን ብለን ነው እቅዱ። በበዓሉ የሚታደሙ ጎብኚዎች ጥሩ ጊዜ ማሳለፍ እንዲችሉም ግብረ ኃይል ተቋቁሞ የውሃ፣ የጤና፣ የመንገድና መሰል መሰረተ ልማቶችን በማሟላት በኩል ቅድመ ዝግጅት መደረጉን መምሪያ ኃላፊዋ ገልጸዋል። ለቱሪስት ምቹ የሆነ አካባቢን መዳረሻው ምቹ እንዲሆን ከማድረግ አንጻር የውሃ፣ የሽንት ቤት፣ የመጸዳጃ ቤት ከጤና አንጻር የሚሰራ ጊዜያዊ ቋሚ ውሃ የሚሰራው ጉድጓዱን የማከም የማስፋፋት ያው ክረምት ላይ የሚከማች ጉድጓድ አለ። እሱም በማከም በርከት ያለ ውሃ ስለሚያስፈልግ መንገድ ከጥገና ጀምሮ የመንገድ ስራውን የሚሰራበት ሁኔታ ነው ያለው። የተበላሹ ምግቦች እንዳይቀርቡ ከንግድ ጋር ተቀናጅተን እኛ ኤክስፓየር ዴታቸው የደረሰ የሚሸጡ ነገሮች እንዳይገቡ ክትትልና ቁጥጥር ከማድረግ አንጻር የቅድመ ዝግጅት ስራውን መስራት ስላለብን የቅድመ ዝግጅት ስራውን እየሰራን ያለንበት ሁኔታ ነው ያለው። ባለፉት 2 ዓመታት በአማራ ክልል የነበረው የጸጥታ ችግር በጎብኚዎች ቁጥር ላይ ጫና መፍጠሩን ያነሱት ወይዘሮ አስያም አሁን ላይ በአካባቢው አንጻራዊ ሰላም ያለ በመሆኑም ጎብኚዎች በግሸን ደብረ ከርቤ ዓመታዊ ክብረ በዓል መጥተው ጊዜያቸውን እንዲያሳልፉም ጥሪያቸውን አቅርበዋል። ልዩ የሚያደርገው ቱሪዝምን በእጅጉ ሰላም የሚፈልግ ተግባር ነው። ምክንያቱም ሰው በቃ ምንም ያክል አማኝ ቢሆንም ሰበቡን ለማድረስ ሲል ሰላሙ የተረጋገጠ አካባቢ ላይ መሄድ ይፈልጋል።
ከዚህ አንፃር የቱሪስት ፍሰቱ የተወሰነ ይቀንሳል ተብሎም ይታሰባል። ጎብኚው እንግዲህ መስከረም 21 የሚከበረውን የግሸን ደብረ ከርቤ የክርስትና በዓል አስመልክቶ ደወሎ መጥቶ እምነቱን አድርሶ በጎብኚት ያለበትን ጎብኝቶ ፈጣሪውም ጋር የሚወደውን ማህበረሰብ እንድትገናኙ ጥሪዬን አስተላልፋለሁ። አመሰግናለሁ።